ሚስተር አብይ አህመድ እናመሰግናለን ስላመጣን ወደዚህ እናመሰግናለን ኢትዮጵያ እኮ እኛ ሌላ ሀገር አይደለም መስለን የራሳችን ሀገር ነው መስለን ስለዚህ እናመሰግናለን ይሄ አበባ ደግሞ ላንተ ነው ኢትዮጵያ በአፍሪካ ከፍተኛ ቁጥር ያላቸው ስደተኞችን ተቀብለው ከሚያስተናግዱ ሀገራት መካከል ስሟ ጎልቶ ይነሳል። በተለይ አለመረጋጋት ካለባቸው የጎረቤት ሀገራት ከሚመጡ ስደተኞች በተጨማሪ የየመንና የሶሪያ ስደተኞችን ተቀብላ ድጋፍ እያደረገች ነው። እነዚህ ስደተኞች በሀገራቸው ሰላም በነበረበት ወቅት ከወዳጅ ዘመዶቻቸው ጋር ተሰባስበው በዓላትን ያከብሩ ነበር። በስደት ግን እንደዚህ ቀደሙ ይህ የሚታሰብ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኃላፊነት ከመጡ ጀምሮ በየዓመቱ የኢፍጣር መርሃ ግብር በብሔራዊ ቤተ መንግስት ይከናወናል። እንዲህ ያለው መርሃ ግብር ታዲያ ከቀያቸው የተሰደዱ የቀደመ ቤታቸውን እንዲያስታውሱ ከማድረግ ባለፈ ልባቸውን በሐሴት የሚሞላ ፊታቸውን በፈገግታ የሚያጅብ አንዳች ስሜት እንዳለው አጋርተውናል። ስሜታቸው ይኸው ከአንደበታቸው كان شعور عظيم جدا جدا اليوم ان يضم الافطار ደስ የሚል ስሜት ነው የተሰማኝ። ይህ ለኛ ሰርፕራይዝ ነው የሆነልን። ምክንያቱም አንድ ጠቅላይ ሚኒስትር ከእኛ ጋር አብረው ያፈጥራሉ እንዲሁም ይጫወታሉ ብለን አስበን አናውቅም ነበር። ኢትዮጵያ ሀገራችን እንጂ ሌላ አይደለችም። በርካታ ሰዎች ስደተኛ የሚለውን ቃል ትተው እንግዶች ብለው ነው የሚጠሩን። ስለዚህ ኢትዮጵያ ሀገራችን ናት። የምንፈልገውን ነገር እናገኝባታለን። ومعامله كريمه ዋጋ ሂቡና አብዓድና ዘይነበረና ዋጋ ንሱ ሂቡና በሀገራችን ያላገኘነውን ዋጋ ነው ዶክተር አብይ የሰጡን። አክብረውናል። ለዚህ ደግሞ ፈጣሪ እድሜያቸውን ይጨምርላቸው። እኛ ኢትዮጵያን አናውቃትም ነበር። በጣም ጥሩ ሀገር ናት። ገነት የሆነች ሀገር። አላህ ያዝልቅላችሁ። እኛንም እንደናንተ ያድርገን። ሀገራችንን ሰላም ያድርግልን። እኛ ወንድማማቾች ነን። ከኢትዮጵያና ከኤርትራ ሆኖ ያልተዋለደ የለም። በሰላም አብሮ ለመኖር ያለን ነገር ሁሉ ይበቃናል። كنبر بحنساب كل يأخلنا أنا أسمع حسام من العراق يشرفنا ويسعدنا ኢራቃዊት ነኝ። የኢፍጣር ፕሮግራም ላይ ስለተጋበዝኩ ደስተኛ ነኝ። ይህ የኢፍጣር ፕሮግራም ምግብ መጋራት ብቻ አይደለም፣ አንድነትን፣ ውዴታን የሚያንጸባርቅ ወንድማማችነት፣ በስደተኞች መካከል መተዛዘንን የያዘ መልእክት አለው። በተለይም ጠቅላይ ሚኒስትር አብይ አህመድን በሁላችንም ላይ አሻራቸውን እንዳሳረፉ ይሰማኛል። ሁሉም በዚህ ደስተኛ ናቸው። በዚህ አጋጣሚ ለኢትዮጵያ ሰላም እመኛለሁ። ረመዳን ሙባረክ ላለሁ لدولة إثيوبيا ورمضان مبارك لجميع المسلمين استقبلنا ናይ ኢፍጣር አብይ አህመድ ኢፍጣር ስላደረጉልን በጣም ነው የምናመሰግነው። ረቢ እድሜና ጤና ይስጣቸው። በእስልምና እንደሚባለው ያለው ለሌለው ያካፍል ነው። ይህንን ደግሞ በተግባር አሳይተውናል። የተደረገልን አቀባበል ከጠበቅነው በላይ ነው። እድሉን አግኝተን ቤተ መንግስት ውስጥ ተገኝተን ተካፋይ በመሆናችን በጣም ደስ ብሎናል። በጣም ደስ ይብለና ኢንሻአላህ ወባረከላሁ ፊ ጦርነት ሽሽት መጠለያ ፍለጋ የመጡት እነዚህ ስደተኞች በኢትዮጵያ በቆዩባቸው ጊዜያቶች ደስተኞች መሆናቸውን ያነሳሉ። እዚህ ያየነው ሰላም በሀገራችን ቢሆን ብለው መመኘታቸውም አልቀረም። አብዚ ለዕሊ 6-5 ሀገራት እዚህ ከ5 እና 6 በላይ ሀገራት ዜጎች ነው የተሰባሰብነው። ስደተኛ ወንድሜቶች ናቸው ብለው እንድናፈጥር ስለጋበዙን ደስ የሚል ነገር ነው። ዶክተር አብይ አህመድ ፍቅር ያሸንፋል ይላሉ። በጣም የምወድላቸው ንግግር ነው። ከጦርነት ይልቅ ፍቅር ነው የሚያሸንፈው። ስለሆነም ሀገራችንን ሰላም ያድርግልን። ጦርነት ታሪክ ሆኖ ይቅር። እዚህ ኩናት ወረኩናት ታሪክ ሆኖ ይትረፈና ኢንሻአላህ። ኢትዮጵያ ቤቴ ናት፣ እናቴ ናት፣ አገሬ ናት ማለት ቻላለው። በሙሉ ኮንፊደንስ ነው ማወራው። ይሄ ነገር ያለንበት ከ2015 የነበርኩበት እስከ ዛሬ 2026 100% ለውጥ ያየሁት መብቴ ተከብሮልኝ መስራት ተፈቅዶልኝ የትም ቦታ ገብቼ አገልግሎቱ ማግኘቱ ራሱ ለኔ ትልቅ ነገር ነው ብዬ ነው ማስበው። ኢትዮጵያ አብዚ ዘለኹ ወ8 ዓመት አብዚ ዝኸፍ ዝበልኩ እዚህ ከመጣው 8 ዓመት ሆኖኛል። እኛ በወሬ ስለ ኢትዮጵያ የምንሰማው ነገር ጥሩ አልነበረም። እዚህ መተን ስናየው ግን በጣም የተለየ ነው። የሀገሬው ሰው እንግዳ ተቀባይ ነው። ሰው አክባሪዎች ናቸው። ምንም እንኳን ስደተኞች ብንሆንም እዚህ እንደ ሀገራችን ተከብረን ነው የምንኖር። እዚህ ያለውን ሰላም እግዚአብሔር እንዲያስቀጥለው ነው ዱዓ የምናደርገው። نزيسي نزغابير نخملا اللهم دعاء يزغبرولو نسأل الله لكل له الأمن والأمان في أثيوبيا እንደ እንግዳ ስለተቀበላችሁን በሰላም ስለምንኖርባት ኢትዮጵያ ሰላም አማን እንድትሆን ፈጣሪን ለምናለሁ። የመን በልባችን እንዳለች ሁሉ ኢትዮጵያም ልባችን ውስጥ ነው ያለችው። ዶክተር አብይ አህመድ እኛን በእንግድነት እዚህ ስለተቀበሉን ጤና እየተመኘውላቸው
አመሰግናለሁ። ونقول له شكرا جزيلا ونسأل الله لك الصحة والعافية. በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከቡሩንዲ፣ ከሶማሊያ፣ ከኢራቅ፣ ከሶሪያ፣ ከፍልስጤም፣ ከኤርትራ፣ ከየመንና ከሱዳን እንዲሁም ከዲሞክራቲክ ሪፐብሊክ ኮንጎ ከመጡ ስደተኞች ጋር ነው የአፍጥር መርሃ ግብሩን ያደረጉት።